ሰፊ የሆነ ተቋም ነው ሰንበት ትምህርት ቤት ጋር ያለው በቤተክርስቲያን ላይ እኩይ ዓላማ ያላቸው የቤተክርስቲያን ስም ይዘው የመጡ ሰዎች ሰንበት ትምህርት ቤት ላይም ከፍተኛ ጫና እያደረሱ ነው ያሉት ተቋማዊ ቆመናቸው በአግባቡ እንደው ተጠብቆ ይቆያል ማለት በጣም ያስቸግራል ቤተክርስቲያን ከምታስተምረው ከፈቀደችው ውጪ ሲያደርጉ ሲቃወሙ የአካባቢውን ፖሊስ በመጠቀም የማሳሰር አጥንቷል እንዴት ነው ወደ ቤተክርስቲያን ልናመጣው የምንችል እንደማያስፈልጉ የቤተክርስቲያኒቱ አካል እንደሆኑ እንኳን የሚረዱ ሰዎች የሉም በዚህ ልክ አልታሰበ ከማብቃት አንፃር ምን ታስቧል ሰበካ ጉባኤ በዋናነት ምንድነው የሚያስተዳድረው እንደ መምሪያ ለሁሉም ቢተላለፍ ብዙዎችን ማዳን ይቻላል ሰንበት ትምህርት ቤት ዕውቀት መስጫ ብቻ ሳይሆን ሰውን መንፈሳዊ ማድረጊያ ተቋም እንደሆነ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል የወቅታዊ ዝግጅታችን ጀምሯል በዛሬው የወቅታዊ ዝግጅታችን ወደናንተ የምናደርሰው የሰንበት ትምህርት ቤቶች አንድነትን የተመለከተ ዝግጅት ይሆናል ሰንበት ትምህርት ቤቶች በዓለ 50 ሲነሳ በዓላቸው ይከበራልና ታዲያ ከተቋቋመበት ዓላማ አንፃር ሰንበት ትምህርት ቤቶች ምን ያከናወኑ ይገኛሉ ኃላፊነታቸውስ እንዴት ነው የሚሉትን ወደናንተ የምናደርስ ነው የምንሆነው በዚህ ርዕሰ ጉዳይ ላይ ከኛ ጋር የሚቆዩ እንግዳ ጋብዘናል እንግዳችን እንኳን ደህና መጡ እንኳን ደህና ቆያችሁ መልካም እንኳን አደረሱት እንኳን አብሮ አደረሰ መልካም እንግዲህ ያው በመግቢያዬ ላይ እንደተናገርኩት በዓለ 50 ሲነሳ የሰንበት ትምህርት ቤቶች ቀን ተብሎ ነው የሚጠቀሰውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊው ወጣቶች የሚገኙበት አገልግሎትና የቤተክርስቲያንም አንዱ ተቋም መሆኑ ይገለጣልና እንደው ምን ይሰራል ምንድነው የሚሉትን በሰፊው የምናወራ ነው የምንሆነው ራስዎንና የሥራ ድርሻውን አስተዋውቀው ብንጀምር እሺ መጋቢ ሐዲስ ጸጋ ወልደትንሳኤ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ ነኝ ጥሩ እንግዲህ የሰንበት ትምህርት ቤቶች አንድነት ሲባል ከተቋቋመበት ዓላማ አንፃር ምን ማንሳት ይቻላል አሁን ጠቅላላ ጉባኤው ለማድረግም እንግዲህ በዝግጅት ላይ ይገኛልና ከዚህ አንፃር ወዴት እየሄደ ነው ምን አይነት ሁኔታዎች አሉ የሚሉትን ጥቂት መነሻ ሐሳቦች ከዚህ ብንጀምር እሺ እንግዲህ የሰንበት ትምህርት ቤቶች አንድነት በመዋቅር ደረጃ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሰንበት ትምህርት ቤቶች ማደራጃ ስር ሆኖ በየደረጃው ደግሞ በሀገረ ስብከትም እንደዚሁም ደግሞ በወረዳ ቤተ ክህነትም ደረጃ እንዲዋቀር በቅዱስ ሲኖዶስ መዋቅር ጸድቆለት የተፈቀደው በ2006 ዓመተ ምህረት ነው እንግዲህ ከዚያ ጊዜ ጀምሮ የሰንበት ትምህርት ቤቶች አንድነት መዋቅራዊ አደረጃጀቱ ከመንበረ ፓትርያርክ እስከ ሀገረ ስብከት ድረስ እንግዲህ በሁሉም ደረጃዎች አንድነቱ ተዋቅሮ እንዲሰራበት በተፈቀደው መሰረት በቅዱስ ሲኖዶስ እንግዲህ እየሰራ ይገኛል እንግዲህ በተለይ ይሄ መዋቅር ጸድቆ ወደ ስራ ከመግባቱ በፊት የነበረው የሰንበት ትምህርት ቤት በተለይ ከመማር ማስተማር ሂደቱ ጋር ተያይዞ ያለው ነገር ስናይ ወጥነት ያለው የተናበበ አልነበረም እና በተለይ ይሄ አንድነት ከተዋቀረበት እንደዚሁም ደግሞ ስርዓተ ትምህርት በየደረጃው እንግዲህ እንዲሰጥ በየአህጉረ ስብከቱ በየሰንበት ትምህርት ቤቱ እንዲሰጥ ከተወሰነበት ጊዜ ጀምሮ በዚህ በወጥ ስርዓተ ትምህርት ከማስተማር ጋር ተያይዞ የሰንበት ትምህርት ቤት ትምህርት አንድ አይነት እንዲሆን ወጥ እንዲሆን ማድረግ ተችሏል በፊት በየሰንበት ትምህርት ቤቶች የሚሰጡ ኮርሶች ካልሆኑ በስተቀር ወጥነት ያለው ተናባቢ የሆነ ከቆይታም አንፃር ደግሞ አንድ አይነት ቆይታ ያለው አልነበረም አንዱ ሰንበት ትምህርት ቤት ለ3 አመት ይሰጣል ሌላኛው ሰንበት ትምህርት ቤት ለ5 አመት ለ6 አመት እያለ አንድ አይነት ያልሆነ የትምህርት ሂደቱም የእድሜ ደረጃቸውን የተማሪዎቹን ያማከለ አልነበረም የሰንበት ትምህርት ቤቶች አንድነት ተዋቅሮ ስርዓተ ትምህርቱ ጸድቆ ተግባራዊ መሆን ከጀመረበት ጊዜ ጀምሮ ሰንበት ትምህርቶች በማስተማር ሂደታቸው ወጥነት እንዲኖራቸው ሁሉም እንግዲህ ሙሉ ለሙሉ ተግብረውታል ባይባልም ወጥነት ያለው ስርዓተ ትምህርት ተግባራዊ በማድረጋቸው ምክንያት አንድ አይነት ትምህርት ማስተማር የቻሉበት
እንደዚሁም ደግሞ እንግዲህ የሰንበት ትምህርት ቤቶች አንድነት በየዓመቱ በባለ ጰራቅሊጦስ ጠቅላላ ጉባኤውን እንደሚያደርግ ይታወቃል። እንግዲህ በዚህ በዓመታዊ የሰንበት ትምህርት ቤቶች ጠቅላላ ጉባኤ በጠቅላላው ጉባኤ የሚጸድቅ መሪ ዕቅድ ይኖራል እና ለ10 ዓመት ያህል ለ5 ዓመት ያህል ነው የሚዘልቀው የኛው። እንግዲህ የቤተክርስቲያናችን ደግሞ መሪ ዕቅድ አለ የ10 ዓመት። እንግዲህ ከዚያ ከ10 ዓመቱ መሪ ዕቅድ ጋር የተናበበ የ5 ዓመት ደግሞ ስትራቴጂክ ፕላንኛ እንቀርጻለን። በዚያ መሰረት ሁሉም ከዚያ ከመሪው ዕቅድ እየወሰዱ በአቅማቸው በየደረጃው ነው የሚተገብሩትና በዕቅድ ደረጃ እንኳን በጋራ ማሰብ ችለናል ማለት ነው። በጋራ ማሰብ በጋራ ማቀድ። ምክንያቱም ቤተክርስቲያናችን አንዲት ናት። እንግዲህ ተልኳችን ተመሳሳይ ነው፣ ራእያችን አንድ ነውና ለጋራ ራእያችንና እንደ ሰንበት ትምህርት ቤት ማደራጃ መምሪያ በአጠቃላይ ይሄ ሰንበት ትምህርት ቤትን በሚመለከተው ተቋም ቤተክርስቲያን ልታሳካው የሚፈልገው ተልእኮ በጋራ ማሳካት እንጂ አንዱ ሰንበት ትምህርት ቤት የራሱ የሆነ ሌላ ተልእኮ ሌላኛው ሰንበት ትምህርት ቤት ደግሞ የራሱ ተልእኮ ሊኖረው አይችልም። እንግዲህ ተልእኳችንም እኮ ያው ጠቦቶቹንና ግልገሎቹን መጠበቅ ነው በዋናነት እንደ ማደራጃ መምሪያ የተሰጠው ዋነኛው ተልእኮ ማለት ነውና ወጣቶችና ህፃናትን የተመለከተ ስራ ነው የምንሰራውና ያን የምንሰራ ከሆነ እቅዳችን አንድ አይነት ራእያችን ተመሳሳይ ሆኖ ለዚያ ለአንድ ራእይ ሁላችንም በጋራ እንድንሰራ ነው የሚጠበቀው። ሰንበት ትምህርት ቤቶች በጋራ ማሰብ መቻላቸው፣ በጋራ ማቀድ መቻላቸው፣ ለጋራ ጉዳያቸው በጋራ መሰለፍ መቻላቸው፣ ወጥ በሆነ ስርዓተ ትምህርት ሁሉም አንድ አይነት ትምህርት ማስተማራቸው ሰንበት ትምህርት ቤቶች አንድ አይነት መልክ እንዲኖራቸው ማድረግ መቻላችን ሙሉ ለሙሉ በሚፈለገው ደረጃ ተግባራዊ ሲሆን በብዙ ቤተክርስቲያን ትጠቀምበታለች የሚል ሙሉ እምነት ነው ያለኝና ጠቀሜታው በቀላሉ የሚታይ አይደለም፣ በብዙ የሚጠቅም ነው። የአንድነቱ መዋቀር ይዟቸው የሚመጡት ጠቀሜታዎች ያው በብዙ መልኩ ጠቀሜታ እንዳለው ያው ይታወቃል። እርሱም አብራርተውታልና ደው ለመሆኑ የሰንበት ትምህርት ቤቶች አንድነት በሁሉም ሰንበት ትምህርት ቤቶች አለ ማለት ይቻላል ወይ? በተለይ ከተቋቋመበት ጊዜ ጀምሮ ክፍተቶቹን ለመሙላት ምናልባት ስርዓተ ትምህርቱ መዘጋጀቱ ከ2011 ጀምሮ በጣም በብዙ ድካም ውስጥ አልፎ ብዙ አርተኦት ተሰርቶበት የቤተክርስቲያንን አስተምህሮ ወደፊት ከፍ ለማድረግ በእቅድ ተይዞ በጥሩ ሁኔታ እየሄደ ያለ አንድ ጉዳይ አለ። ይሄ አንድነቱን የሚያመጣ ነው። ቅድም ከጠቀሱት አንፃር የተለያዩ አይነት የትምህርት ይዘት ያላቸውና ቤተክርስቲያንን በአንድ አይነት ደረጃ በአንድ አይነት ዕውቀት የሚያመጣ የትምህርት መዋቅር ከሌለ አንዱ ልዩነት ይመጣልና ደው አንድነቶች ሲባል ከትምህርት ባሻገር ራሱ ሴንሱ ይታወቃል ወይ? በዚህ መካከል ያለው ክፍተት የለም ወይ የሚለውን ብንመለከት። እንግዲህ ያው አንድነት አሁን ባለው ደረጃ ገና ጅምርም ስለሆነ በተሟላ ሁኔታ አንድነቱ መጥቷል ማለት አይቻልም። በመሰረቱ ግን ወደዚያው ነው እየሄድን ያለነውና አንደኛ ይሄ ሊሆን የሚገባውም ነገር ነው የሚቀርም አይደለም በመሰረቱ ማለት ነው። ምክንያቱም እንደዚህ ካልሆነ ሰንበት ትምህርት ቤቶች ይሄ ተቋማዊ ቁመናቸው በአግባቡ እንደው ተጠብቆ ይቆያል ማለት በጣም ያስቸግራል። ዘመኑ በጣም ፈታኝ ስለሆነ ወጣቱ በአግባቡ ማስተማር ወጥ በሆነ በተጠና መንገድ ለዘመኑ በሚሆን መልስ በሚሰጥ የነሱንም አይምሮ በአግባቡ ሊቆጣጠር በሚችል መልኩ በተዘጋጀ ትምህርት በወጥነት ማስተማር ካልተቻለ ተመሳሳይ አስተሳሰብ እንዲኖራቸው ማድረግ ፈጽሞ አይቻልም። አሁን ላይ በሀገር ውስጥ ደረጃ ወደ 37 አህጉረ ስብከት በተሟላ ሁኔታ አንድነቶችን አዋቅረዋል። ይህ ማለት እንግዲህ ካሉን ከ54 አህጉረ ስብከት ወደ ትግራይን ሲጨምር ደግሞ 60 ይደርሳሉ። ከነዚያ ውስጥ እንግዲህ ጥቂቶች ናቸው የሚቀሩት ማለት ነው። እነዚህም በቀጣይ ጥቂት ዓመታት ውስጥ ማዋቀር የሚቻልባቸው እንደሆኑ እረዳለሁ። በውጭ ሀገርም ደግሞ ወደ 6 አህጉረ ስብከት አንድነቶች አዋቅረዋል ከሀገር ውጭምና ይህን ስናየው በቀጣይ ጥቂት ዓመታት ውስጥ ሙሉ ለሙሉ በሁሉም አካባቢዎች አንድነትን ማዋቀር እንደሚቻል
እረዳለሁና ሰው ወደ እዚህ አንድነቱ እየመጣ ጥቅሙንም እየተረዳ እንደሆነ ነው ምረዳው በተለይ አሁን ላይ ያለው ፍላጎት በተለይ አሁን የሥርዓተ ትምህርቱ ህትመት በሚገባው ልክ ታውቋል ሰው ሁሉ አውቆታል ባንልም ያወቁት አካላት ለካ አንድነቱ በዚህ ደረጃ የሚጠቅም ነው ለካ ለትውልድ የሚተርፍ ስራ እየሰራ ነው በሚል ይሄ ወደ አንድነቱ የመምጣት ደግሞም ትልቁ አሁን ለአንድነቱ ያለው እድል ደግሞ በመዋቅር ውስጥ ሆኑ አሁን በመንበር ፓትርያርክ ጠቅላይ ቤተ ክህነት ደረጃ የሀገር አቀፍ አንድነት አለ እንግዲህ ሀገር አቀፍ አንድነቱ በመምሪያው ስር ነው ያለው ሀገር አቀፍም ዓለም አቀፍም ነው በመሰረቱ በመምሪያው ስር ነው ያለው የመምሪያው ኃላፊ የአንድነቱ ሰብሳቢ ነው በሀገረ ስብከት ደረጃ የሀገረ ስብከት አንድነት አለ በሁሉም አህጉረ ስብከት የሀገረ ስብከቱ አንድነት ሰብሳቢ የሀገረ ስብከቱ የሰንበት ትምህርት ዋና ክፍል ኃላፊ ነው በወረዳ ደረጃ ደግሞ የክፍሉ ኃላፊ ነውና ሙሉ ለሙሉ ከመዋቅሩ ጋር የተሳሰረ ሆኖ በዚያው መዋቅር ስር የሚሰራ ከመሆኑ ጋር ተያይዞ ከሌሎች አደረጃጀቶች በጣም በተሻለ መልኩ እድል ያለው ቀጥተኛ ተጠያቂነትም ኃላፊነትም ያለበት እንደመሆኑ መጠን አሁን ጥሩ እድሎች እንዳሉ ይሰማኛል ምክንያቱም መዋቅሩ የሚሰጠን ጥሩ እድል አለ የባለቤትነት ስሜት አለ ኃላፊነትም እንደዚሁ ጭምር አለና ይህንኑ እድል ተጠቅሞ ወደ አንድነቱ መምጣቱ የሚቀር ነገር አይደለም እየሆነም ያለው እሱ ስለሆነ በቀጣይ ሁሉ አህጉረ ስብከት ላይ አንድነቱ ይመጣል የሚል እምነት አለኝ ከልብ አመሰግናለሁ መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው በዛሬው የወቅታዊ ዝግጅታችን የሰንበት ትምህርት ቤቶች አንድነትን የተመለከተ ዝግጅት ነው ወደናንተ ያደረስን የምንገኘው ሰንበት ትምህርት ቤት አብዛኛው የህብረተሰብ ክፍል በተለይም ወጣቶች የነገዋ የቤተክርስቲያን ተረካቢ ልጆች የሚገኙባት ስፍራ እንደመሆኗ መጠን ምን አይነት ምልከታዎች ያሻታል አጠቃላይ ያሉት ሁኔታዎች ምን ይመስላሉ ወደፊት እንዴት አሻሽለን እንሂድ ለዚህ ለሰንበት ትምህርት ቤት ከያንዳንዳችን ምን ይጠበቃል ድርሻዎቻችን እንዴት ልንወጣ ይገባል በሚሉት ዙሪያዎች ነጥቦችን ወደናንተ ያደረስን ነው የምንገኘው አሁንም ቆይታችሁ ከኛ ጋር ይሁን መልካም ሌላው ያው በስፋት ቅድምም ነካክተውታል ግን በዋናነት የሰንበት ትምህርት ቤቶች ስርዓተ ትምህርት ነው አሁን ቅድም እርሶ ካብራሩት ጋር ሲነሳ ሁሉም የራሱ ትምህርት መኖሩ ወጥ ያልሆኑ አይነት ምልከታዎች አንድ ሰንበት ትምህርት ቤት እንደደረሰበት መጠን ነው ይሄ ደግሞ የሊቃውንት ጉባኤ እይታ ያለው የተመረመረ ቤተክርስቲያን ነገ መድረስ ከምትችልበት ጎዳና ላይ ሊያስቀምጣት የሚችል ተልኳን መፈጸም የምትችልበትን የትምህርት ስርዓተ ትምህርት አዘጋጅታለች ታዲያ ይሄ ስርዓተ ትምህርት አንዳንድ ጊዜ ክፍተቶች የሉበትም ወይ ለምሳሌ የሚነሱ ሐሳቦች ካሰጣጡ ጋር ተያይዞ ሁሉንም ወጥ ያደረገ ነው ማለት ይቻላል ወይ የሚሰጡት ራሱ ሰዎች ብቃት አላቸው ወይ ቅድም የጠቀሱት አለ ለምሳሌ በየሀገረ ስብከቱ የሰንበት ትምህርት ቤትን ጥቅም ካለ መረዳት የተነሳ ሰበካ ጉባኤ ወይ ማስተዳዳሪው በቃ ቦታ የለኝም እንዲህ ብሎ ነገር የለም ለዚህ አከራይቻለሁ ወይም ለዚህ ሰጥቻለሁ ትምህርቱንም መማር አይቻልም የሚሉ ክልከላዎች አሉ ይሄ ዓለም አቀፍ ነው በጠቅላይ ቤተ ክህነት ያለ ነው የቤተክርስቲያኒቱ መዋቅር ያዘዘው ወጥ የሆነ ትእዛዝ ከላይ የመጣ ሆኖ ያለ ወደታች እየወረደ ግን በግለሰቦች የሚታጠፈበት ሁለተኛ ያሰልጣኞች ስልጠና ያ የሚሰጠው ሰው ብቃት ከሌለው በተለመደው አይነት አካሄድ ለሂድ ከተባለች ክፍተቶች አይኖሩም ወይ ይሄ እንዴት ይታያል የሚለውን ብንመለከት ልክ ነው በጣም ጥሩ ጥያቄ ነው በመሰረቱ ያው በተለይ ይሄ ስርዓተ ትምህርቱን ከመተግበር ጋር ተያይዞ በሁሉም አካባቢዎች በተሟላ ሁኔታ መምህራን ካለመኖራቸው ጋር ተያይዞ ትኩረት ሰጥተን ከዚህ ከስርዓተ ትምህርቱ ዝግጅት ጎን ለጎን የምንሰራው ያው ስልጠናው ነው ስልጠናው በተለይ የክረምቱ ስልጠና በቋሚነት ነው የምናደርገው በየአመቱ በቅድስት ሥላሴ ዩኒቨርሲቲ ከያህጉረ ስብከቱ የተውጣጡ ማሰልጠን የሚችሉ ማለት በሰንበት ትምህርት ቤት የማስተማር ልምድ ያላቸው እዚህ ሰልጥነው ሄደው ደግሞ ማሰልጠን የሚችሉ አካላትን መምህራንን የሰንበት ትምህርት መምህራንን አህጉረ ስብከት መልምለው ይልኩልናል እነዚያን አሰልጥነን እንልካለን ይሄ ግን ማለት በቂ አይደለም ከቁጥሩ አንፃር እንግዲህ ብናሰለጥን እንግዲህ በአንድ ክረምት
ገፋ ቢል እስከ 250 መምህራንን ነው ልናሰለጥን የምንችለው። እንግዲህ ካሉን አህጉረ ስብከት አንፃር ከሚፈለገው ብዛት አንፃር እነዚህ ቁጥራቸው በጣም ትንሽ እንደሆነ እንረዳለን። ግን ምን ተስፋ አለው? እነዚህ የሰለጠኑ መምህራን ሄደው ደግሞ ያሰለጥናሉ። የሚያሰለጥኑበት ማሰልጠኛ ማንዋል እንሰጣቸዋለን። በየአህጉረ ስብከቱ እነዚያ ከወረዳ የሚመጡ በየሰንበት ትምህርት ቤቱ ሊያስተምሩ የሚችሉ አካላትን ሰብስበው ደግሞ በሀገረ ስብከት ደረጃ ያሰለጥናሉ። ይሄ በርግጥ በሚፈልገው ደረጃ ወርደው ስልጠናውን በሚፈልገው ልክ ውጤታማ ሆነው ሰጥተውታል የሚለው ነገር ራሱ የቻለ ግምገማ የሚፈልግ ነው። በርግጥ የሰሩበት አሉ። አንዳንድ አህጉረ ስብከት እዚህ ሰልጥነው የሄዱ ልጆችን በመጠቀም ወረዳዎችን ሰብስበው በማሰልጠን በጣም ውጤታማ የሆነ ስራ ያሰሩ አሉ። በጣም በሚደንቅ ሁኔታ ውጤታማ ስራ ሰርተው ሪፖርት ያደረጉልናሉ። ሌሎች ደግሞ ሰልጥነው ግን ሄደው ማሰልጠን ደግሞ ያልቻሉ አህጉረ ስብከት አሉ። ስለዚህ እነዚያን አህጉረ ስብከት በተደጋጋሚ እንግዲህ በየአመቱ በሚሰጠው ስልጠና የሚያሰለጥኑ መምህራንን ቁጥር ከፍ ማድረግ እነሱን ደግሞ ብቁ አድርጎ ሄደው እዛው እንዲያሰለጥኑ የማድረግ ስራ አሁንም የምንሰራበት ነው። ልንሰራበትም የሚገባ ነው። በቀጣይ ግን ሌሎችም እናደርጋለን። ወደ የአህጉረ ስብከት ደግሞ መምህራንን የመላክ ስራ እንሰራለን። ከዚህ አሰልጣኞች መምህራን ወደ የአህጉረ ስብከቱ ስንልክ በአንድ ሀገረ ስብከት ስር ያሉ ከሁሉም ወረዳ የመጡ ወርደው ሰንበት ትምህርት ቤት ላይ ሊያስተምሩ የሚችሉ ሰልጣኞች ይዘጋጃሉ። እነዚህ አሰልጣኞችን ማሰልጠን ደግሞ የበለጠ ሰፊ እድል ይሰጣል። ምክንያቱም በአንድ ሀገረ ስብከት ስር እዚህ በማይከል ደረጃ እንሰጠው የነበረው ለ200 ሰው የሚሰጠው ወይም ለ250 ሰው የሚሰጠው ስልጠና እዚያ ለ300 እና ለ400 ሰው መስጠት ይቻላል። ወደዚያ ስንሄድ ማለት ነውና ይሄ በጣም ውጤታማ የሚያደርግ ነው። በርግጥ በሀገረ ስብከት ደረጃ አሁን እኛ እንደምናዘጋጀው ለ15 ቀን የሚቆይ ለ20 ቀን የሚቆይ ስልጠና ግን በማዘጋጀት ረገድ ውስንነት አለ። በአህጉረ ስብከት ደረጃ የሚያዘጋጇቸው ስልጠናዎች የ3 ቀን የ4 ቀን ስልጠና እንደዚህ ነው እንጂ ሰፋ ያለ ጊዜ ተወስዶ የሚሰጠው ስልጠና ማዘጋጀት ላይ ከበጀትም አንፃር ብዙ አህጉረ ስብከት ላይ ውስንነት አለ። ቁጥጥሩስ እንደው መጋቢ ሐዲስ እዚህ ላይ አሁን በተለይ የገጠሪቱን ቤተክርስቲያን ስናነሳ አንዳንድ ጊዜ በዚህ በእኛ ቴሌቪዥን የሰራናቸው በተለይ አሁን ላይ ምናልባት አንድናችን ባይሆንም ይሄ ከልማት መነሳት ጋር ተያይዞ ለምሳሌ ቅዱስ ገብርኤል ቤተክርስቲያን እዚህ ግቢ ገብርኤል የተልእኮ ትምህርት ወይም ደግሞ በሚሰጠው ይሄ የርቀት ትምህርቱ ላይ በተለያዩ ገጠር ሄዶ የሚሰጣቸው ትምህርቶች ነበሩና አሁን ራሱ ሰንበት ትምህርት ቤቱ ያለውን ቢቀጥልም የሰው ኃይል አለመኖሩ የሚሰጡት ሰዎችን ባለማግኘቱ እንደዚህ አይነት ክፍተቶች ቢኖሩ ይህንን ከመሙላትስ አንፃር ልዩ ምልከታ አለው ወይ? ለምሳሌ ገጠሪቱ ስንመለከት ትዝ ይለኛልና በጉራጌ ሀገረ ስብከት ራሱ በጉራጌ ሀገረ ስብከት እንደ ሀገረ ስብከቶች ምክንያቱም ቁጥጥር ከሌላቸው ትዝ ይለኛል ሳቦላ የሚባል ቦታ ነው ፕሮግራም ሰርተን ስንመጣ የሚያስተምረን ሰው ብናገኝ ከፍተኛ ተጽዕኖ ያሉባቸው ናቸው። ሰንበት ተማሪ መሆን እንፈልጋለን አቅም አጣን እንጂ በአካባቢው ትንሽ እንደው ዲቁና የተማረውን እንደው አሰባስበን ወደ ኮሌጅ ገብቶ ቢማርልን ይላሉ። በኦሮሚያም እንደነዚህ አይነት ነገሮች አሉና የእናንተስ ቁጥጥር እዚህ ላይ እንዴት ነው የሚደረገው? ልዩ ምልከታ አድርጎ በተለይ ክረምቱ ሳያልፍ ስልጠናው ሰጥቶ ከማብቃት አንፃር ምን ታስቧል የሚለውን ቢጨምሩበት። እሺ ወደዛው ነው በመሰረቱ የምመጣው። በዚህ በተለይ በመንሰጣው ስልጠና በጣም ትኩረት የምናደርገው እንደዚህ አይነት ችግር ያለባቸው ተደራሽነት የሌላቸው አካባቢዎች እንደውም በባለፈው ስፖንሰሮችን ፈልገን በነፃ ሁሉ አምጥተን ያሰለጥንበት ሁኔታ አለ። ምክንያቱም በስልጠናው የተወሰነ የበጀት መጋራት እንግዲህ አህጉረ ስብከቱ ያደርጋሉና ከዚያ ሁሉ ነፃ አድርገን ችግር ካለባቸው አካባቢዎች እና አህጉረ ስብከት የመጡ መምህራንን የማሰልጠን ስራ ሰርተናል። አሁን ምንድነው ከዚህ ከአገልግሎቱ ስፋት አንፃር በአንድ ጊዜ ሁሉም ጋር መድረስ አለመቻል እንደዚሁም ደግሞ የምናሰለጥናቸው መምህራን ሁሉም ወርደው ደግሞ በዚህ በሰለጠኑት ልክ ማሰልጠን አለመቻላቸው ነው። ግን ይህንን በርግጥ ጊዜ የሚፈልግ ነገር እንዳልሆነ እረዳዋለሁ። ግን ይሄ መስመር ከያዘ ግን በሂደት ሁሉም ጋር መዳረሱ አይቀርም።
በመሰረቱ ይሄ የሰንበት ትምህርቶች መማሪያ መጻሕፍት ሲዘጋጁ በዋናነት ታሳቢ ተደርገው የተዘጋጁት መምህራን ባይኖር እንኳን የሚል ነው። በዋናነት ባይኖር እንኳን ማንበብ የሚያነቡት ነገር እንኳን አልነበራቸውም እኮ በተለይ በገጠር ያሉ እኮ ሰንበት ትምህርቶች ማንበብ የሚችሉት ነገር የላቸውም። በመሰረቱ መነሻ የሚባል ነገር የላቸውም። ይሄ መጽሐፍ ሲዘጋጅ አንበው እንኳን መምህራን እስኪገኙ ድረስ በአግባቡ ሁሉም ቦታ ላይ የሚያስተምሩ መምህራን ላይ ይገኝ ይችላል፣ ግን እስኪገኝ ድረስ አንብበው እንኳን መረዳት በሚችሉት መልኩ ነው የተዘጋጀው። አንደኛ የሚጎረብጥ አይደለም፣ ለእድሜያቸው በሚሆን መልኩ ነው የተዘጋጀው። የአንደኛ ክፍል መማሪያ መጽሐፍ እድሜያቸው 7 እና 8 ዓመት ለሆኑ ህፃናት ተብሎ የተዘጋጀ ነው። የሁለተኛው ክፍል እንደዚሁ በእድሜያቸው ልክ 8 ዓመት 9 ዓመት እያለ እስከ 12ኛ ክፍል በደረጃ ነው የሚያድገውና መጀመሪያ ላይ አንደኛ ክፍል ላይ ስለሁሉም ስለ መሰረተ ሃይማኖትም ስለ ክርስቲያናዊ ስነ ምግባርም ስለ መጽሐፍ ቅዱስ ጥናትም መነሻ የሚሆን እርሾ የሚሆን መሰረት የሚሆን ዕውቀት ነው የሚይዙት። ከዚያ እሱኑ ነው እያሳደጉ የሚሄዱትና በአግባቡ ከአንደኛ ክፍል ጀምሮ ያንን እየተከተሉ ቢሄዱ በሂደት ትምህርቱ ሊረዱት አንበው እንኳን ሊረዱት በሚችሉት መልኩ የተዘጋጀ ነው እና በፊት ይሄ እንኳን እንዳልነበረ መረዳት ያስፈልጋል። ይሄ ራሱ አልነበራቸውም፣ ሊያነቡት የሚችሉት ነገር አልነበራቸውም። ዛሬ ግን ማንበብ የሚችሉት ነገር አለ። የሆነ ከነሱ ሻል ያለ ሰው ካለ በደብርም ደረጃ እንደው የተወሰነ ስልጠና ብንሰጥ ካህኑ ቀዳሹ ቄስ ዛገብቶ ያንን ማስተማር የሚችል ከሆነ መርጌታው ገብቶ ማስተማር የሚችልበት ሁኔታ በስልጠናዎች ወደፊት ያበቃን ይሄንን ማድረግ የምንችል ከሆነ በሁሉም አጥቢያዎች በአግባቡ ሰንበት ተማሪዎች ሊማሩ የሚችሉበት እድል ተፈጥሯል። ምክንያቱም ማስተማሪያው ስላለ ማለት ነው። እዚህኛው ክረምት ከቅድስት ሥላሴ በተጨማሪ ያሰብናቸው ቦታዎች አሉ እግዚአብሔር ቢፈቅድ በዝዋይም እንደዚሁም ደግሞ በወልቂጤ ዜና ማርቆስም ተጨማሪ ማዕከላትን ምክንያቱም አሁን ለስልጣና ምቹ የሚሆንልን ይሄ ዶርም ያስፈልገናል፣ ማስተማሪያ ክፍሎች ያስፈልጉናልና ለሳምንት ለ15 ቀን ሲቆዩ ምግብ እየተዘጋጀ ዶርም ይዘው አድረው ነው የሚሆነውና የትምህርት ተቋማት ላይ ካልሆነ ይህንን ስልጠና ለመስጠት ምቹ አይደለም፣ ሌላ ቦታ ላይ ለመስጠት አይመችምና በተለይ መንፈሳዊ ኮሌጆችና የቅድስት ሥላሴ ዩኒቨርሲቲን እንደ ማዕከላት በመጠቀም አሁን ላይ ደግሞ ኮሌጆቻችንም እየበዙ ስለሆነ እነዚያን እንደ ማዕከል በመጠቀም ከያቅጣጫው መምህራንን ሰብስቦ በዚህ አይነት መልኩ ለማሰልጠን ነው እያቀድን ያለነው። ባሆኑ በተለይ ሁለቱ ማዕከላትን እንጨምራለን። በመሰረቱ በአምና ደረጃ በባለፈው ክረምት ቅድስት ሥላሴና እንደዚሁም ደግሞ ራሱ የጉራጌ ሀገረ ስብከት ያዘጋጀው ስልጠና ነበር ወልቂጤ ላይ ማለት ነው፣ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ላይ። እዚያ ላይ ወደ 150 የሚደርሱ ሰልጣኞች አምና ሰልጥነዋል። ለ15 ቀናት ያህል ሰልጥነዋል። መምህራን ከዚህ ነው የላክነው። ስልጠናው ግን ሙሉ ለሙሉ እነሱ ናቸው ያዘጋጁት። ስለዚህ አሁን ምን እንጠቀማለን? አህጉረ ስብከት በራሳቸው ተነሳሽነት እንዲህ ለሳምንት ለ15 ቀን የሚቆይ ስልጠና እነሱ ማዘጋጀት ከቻሉ እኛ ደግሞ ከዚህ መምህራን ልከን በአግባቡ ስርዓተ ትምህርቱ ወደታች እንዲወርድ የማድረግ ስራ እንሰራለን። ስለዚህ ሁሉንም አማራጮችን እንጠቀማለን። ይቅርታና እዚሁ ላይ ጥሩ ሐሳብ ያነሱልኝ ስለሆነ ነው። ያው ቤተክርስቲያን በጋራ አንድ ስንሆን ነው ነገሮችን ማሸነፍ የምንችለውና ትምህርት ደግሞ መሰረታዊ ነው። በተለይም ከኛ በኋላ የተነሱት አሃት አብያተ ክርስቲያናት ታሪካቸው ብንመለከት የሰንበት ትምህርት ቤት ይዘታቸው ጠንካራ በመሆኑ የሚነሱባቸው ሁሉን አቀፍ ወጀቦችን ቀጥ ማድረግ ችለዋል። ለምሳሌ ሀቢብ ጊዮርጊስን ብንመለከት አንድ ብቻውን ሆኖ ነው በተለይ ከተማ ብቻ አይደለም ገጠር ድረስ በመሄድ ጭምር የሚያስፈልገውን ሁሉ ስርዓተ ትምህርቶቹን መዝሙሮቹ በምን አይነት መልኩ አጠቃላይ ቤተክርስቲያን ትንሳኤዋ የሚሆነው እንዴት ነው ብሎ በማሰብ ያንን ሰርቷል። አሁንም ልክ አንድ መምሪያ ይህንን ሊያደርግ አይችልምና በከተማ የሚገኙ አቅም ያላቸው ሰንበት ትምህርት ቤቶች አሉ። ይህን ስልጠና ምናልባት ክረምት ብቻ ተጠብቆ እንዳይከናወን አቅም ያላቸው ሰንበት ትምህርት ቤቶች ያሰልጣኞቹን ስልጠና እንዲሰጡ ከማድረግ አንፃር አንድነቱ ምን እየሰራ ነው፣ እነዚህን ጉዳዮች ተመልክቷቸዋል የሚሉትን ነገር ብንጨምርበት። ምክንያቱም በሁለቱ ኮሌጆች በሶስቱ ኮሌጆች አሁን ቤተክርስቲያን ከሚነሱባት ወይም ደግሞ ይህንን ትምህርት ከማስረጽ አንፃር በቂ አይደለም ብዬ ስለማስብ እነዚህ አቅም ያላቸው ሰንበት ትምህርት ቤቶች ይህን ቢያደርጉ፣ ለምሳሌ ማህበረ ቅዱሳን አንድ የሚከተለው ነበር አለ ፈቃደኛ የሆኑ አቅም ያላቸው ሰንበት ትምህርት ቤቶች ከጠረፍ አካባቢ ሰልጣኝ መምህራንን በማምጣት ወጪያቸውን የዶርማቸውን ችሎ
ደግሞ ተልኮውን ይዘው ወደዛው ሄደው በራሳቸው ቋንቋ የራሳቸው መምህራን የሚያሰለጥንበት መንገድ አለ። ምናልባት እንደ መምሪያ ለሁሉም ቢተላለፍ ብዙዎችን ማዳን ይቻላልና ከዚህ አንፃር ምናልባት የተሰሩ ስራዎች ካሉ ይሄ ነው። አይ ጥሩ ነው። ይሄ በጣም ጥሩ ሐሳብ ነው። በዚሁ አይነት ማድረግ ይቻላል። ምክንያቱም ይሄ ዞሮ የመምሪያውን ስራ የሚደግፍ እንጂ በምንም መልኩ ከዚያ የሚቃረን ስራ ስለማይሆን እነዚህ አማራጮችን ማየት ጥሩ ነው። እስካሁን ባለው ግን እኛ በዋናነት በተለይ በአግባቡ መሆን ስርዓተ ትምህርቱ በአግባቡ ተረድቶ አሁን እኛ እንዲረዱም የማድረግ ነው። እንደው ማስተማር ብቻ ሳይሆን ስርዓተ ትምህርቱ የተዘጋጀበት ሁኔታ በአግባቡ እንዲረዱትም አንድነቱ ያስፈልገበት ምክንያት በአግባቡ እንዲያውቁት እንዲረዱትና በአግባቡ ተልኮ ይዘው የሚሄዱ አካላት እንዲሆኑ ነው በዋናነት ምንፈልገውና ያ ሲሆን ደግሞ ከምንጩ ሲሆን በብዙ ይጠቅማል። እነሱም በዚያው ልክ በተረዱት ልክ ወርደው ስራውን የሚሰሩበት ሁኔታ አንድነቶችን የሚያዋቅሩበት የሚያጠናክሩበት እንደዚሁም ሰንበት ትምህርቶችንም እንደዚሁ የሌሉባቸው ቦታዎች ላይ የሚያደራጁበት እነሱም በአግባቡ ተልኮውን ይዘው ስርዓተ ትምህርቱ የሚተገብሩበት ሁኔታ ይፈጠራል በሚል ከማዕከል ነበር እያደረግን ያለነውና ከአንድ ማዕከል የሚሆነው ነገር እንግዲህ ከስፋቱ አንፃር ተደራሽ የመሆኑ ነገር ውስንነት እንደሚኖርበት አጠያቂ አይደለም። ስለዚህ እንግዲህ እኛ እንደ እቅድ ማዕከላቱን የማስፋት እንግዲህ አምና 2 ኮሌጆችን ማለት አንድ ኮሌጅና ዩኒቨርሲቲን ከተጠቀምን በአሁኑ ዝዋይን ብንጨምር በሚቀጥሉት አመታት ደግሞ ደብረ ብርሃን አለ፣ ባህር ዳር አለ፣ መቱ አለ፣ እንደዚሁም ሐዋሳ አለ ያሉን መንፈሳዊ ኮሌጆችን እየተጠቀምን እነሱን እንደ ማዕከል እያደረግን አሰልጣኞች አድርገን ብንሄድ በአግባቡ ይሄ የማሰልጠኑ ነገር እያሰፋ ነው እንሄዳለን። በዚህ ሂደት ደግሞ ብዙ ሰልጣኞች ስለሚመጡ ሄዳውም ስለሚያሰለጥኑ ያሰብነውን ነገር እናሳካለን የሚል እቅድ ነው የያዝነውና ሰንበት ትምህርቶቹ ደግሞ እንደ አንድ አማራጭ መያዙ መጥፎ አይደለም፣ በጣም ጥሩ ሐሳብ እንደሆነ ነው የምንረዳው። ከልብ አመሰግናለሁ። መልካም። ሌላው የሰንበት ትምህርቶች አንዱ ቤተክርስቲያን የሁሉም ነች። ቤተክርስቲያን በዘርብ ቋንቋ እንደማትከፈል ይታወቃል። አንዱ ይሄ አሁን በሀገራችን እየተነሱ ያሉት መከፋፈሎች ጉጠኝነቶች የሚከስምበትና ህብረ ብሔራዊነት ጸንቶ ከሚታይባቸው ስፍራዎች ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ከየትም ቦታ ይምጣ የእህት የወንድምነት አገልግሎት ነው ያለውና ከዚህ አንፃር አሁን እየታዩ ካሉት ጉዳዮች እንዳይጠለፉ ምናልባት ትምህርቱ እየተሰጠ በሌላ በኩል ሌላ ቅሰጣ እየገባ ካለ አስቸጋሪ ይሆናልና ይህን ከመቆጣጠር አንፃር ምን አይነት ተልእኮዎች ይሰጣሉ? እስከዛሬም ላለው አሁን ለሚነሱት ጉዳዮች አሁን ቤተክርስቲያን አንዱ ልታጠነክር የሚገባው ይሄ ጉዳይ ስለሆነ ክብረ ክህነትን የማይረዱ ሰዎች ምክንያት አድርገው ገንጥለው ሲወጡ ይህንን ሐሳብ በዘርህ እንዲተበድልሃል በዘርህ እንዲተቆጭተሃል ነው የሚሉትና ይሄ ደግሞ ቤተክርስቲያን አንዲት ናት የምንወርሳትም አንዲት መንግስት ነው ያለችንና ይሄን ከማጠናከር አንፃር አንድነቱን ከማስፋት አንፃር ሁለተኛ አያይዘው እንዲመልሱልኝ የሚፈልገው አንዳንድ ሰንበት ትምህርት ቤት አገልግሎቶች መዝሙር ከመዘመር ያለፈ የሰንበት ትምህርት ቤቱ የሰበካ ጉባኤ ድጋፍ ሲሰጣቸው አይታይም። ልክ አመታዊ በዓል ሲመጣ ወይ ሆነ ዝግጅት ሲያዘጋጁ መተው እንዲዘምሩላቸው እንጂ ድጋፍ አያደርጉም። እንደውም ሲገፉ ይስተዋላል አንዳንድ አስተዳዳሪዎች። እነዚህን ክፍተቶች ሞልቶ ዘረኝነቱን አጥፍቶ ሰንበት ትምህርት ቤት ለቤተ ክርስቲያን ወሳኝ እንደሆነ ተረድቶ ከመስራት አንፃር ምን ይጠበቃል በሚሉት ላይ አንድነቱ እነዚህን ከማስታረቅ አንፃር ምን ይጠበቅበታል ምንስ እየሰራ ነው በሚሉት ጉዳዮች እነዚህን ሁለቱን ሐሳቦች እንዴት ይመለከቱታል? እሺ ጥሩ ጥያቄ ነው። በመሰረቱ ይሄ በመሰረቱ እንግዲህ ስርዓተ ትምህርቱን ደጋገምኩት በጣም ወሳኝ ጉዳይ ስለሆነ ነው ይሄንን መደጋግመው ከሰጠን ነገሮች አንዱ ይሄ ሌሎች ቅሰጣዎች እንግዲህ ሃይማኖታዊ ሊሆን ይችላል ፖለቲካዊ ሊሆን ይችላል ሌሎችም እንግዲህ ጠባዮች ወደ ሰንበት ትምህርት እንዳይገቡ አንድ አይነት አስተሳሰብ እንዲኖራቸው አንድ አይነት ትምህርት እንዲማሩ ለአንድ ዓላማ እንዲሰሩ ከማድረግ አንፃር እየተወጣ ያለው ሚና ወደፊትም የሚወጣው ሚና ቀላል አይደለም በመሰረቱ። ምክንያቱም አሁን ለምሳሌ ከሃይማኖት ቅሰጣ አንፃር
ምክንያቱም የተዘጋጀ ስርዓተ ትምህርት ስላለ ሌላ ነገር አሽልኮ ለማስገባት እድል አይሰጠው ምክንያቱም እኛ የተፈቀደልን በቅዱስ ሲኖዶስ የጸደቀ መማሪያ አለን ተሰጥቶናል ስለዚህ በዚህ ነው የምንማረው ብለው ይመልሱታል ስለዚህ ሌላ ጠባይ ቢኖረው ሌላ ተልኮ ቢኖረው በተለይ ወደ ገጠር አካባቢ ሲከድ ደግሞ እንደዚህ የማታለል እድል በብዙ ስላለ ይሄ ራሱ የሚጠብቅ ነው በመሰረቱ መከላከያም ጭምር ነው ይሄ ስርዓተ ትምህርቱ ሌሎች እንደዚህ አይነት ነገር አሽልከው እንዳያስገቡ ማለት ነው ሌላው እንግዲህ አሁን በዘመናችን ያለው እንግዲህ ከፖለቲካ ጋር ተያይዞ የሚመጡ ዘረኝነቶችና በተለይ ለመንፈሳዊ አገልግሎት በጣም እንቅፋት የሆኑ ጉዳዮች ወደ ሰንበት ቤትም እንዳይገቡ በተለይ ይሄ በጋራ ማሰባችን በጋራ ማቀዳችን አንድ አይነት ትምህርት መማራችን ራያችንና ተልኳችን በአግባቡ ማወቃችን ከነዚህ ሁሉ ነገር የሚጠብቅ ነው አሁን ወደዚህ አይነት ተግባር የሚገባው አካል በሚገባ ቤተክርስቲያንን ያለ መረዳት ቤተክርስቲያንን በሚገባ በመላት ያለ ማወቅ ነገር እንደሆነ በዋናነት ማለት ሌሎች ምክንያቶች አይኖሩም ማለት አይቻልም በዋናነት ግን ይሄ ነው የማይረዳው ይበልጣል እንደው ስናየው ሳይረዳ ዝም ብሎ የሚነዳውና ያንን ሐሳብ የሚከተለው ይበዛል ሰንበት ተማሪዎች ግን በአግባቡ ቤተክርስቲያናቸውን እንዲያውቁ የቤተክርስቲያናችን አሃቲነት ቅድስት መሆን ኩላዊነት በአግባቡ እንዲረዱ ማድረግ ከቻለን ከነዚህ ሁሉ ነገሮች መጠበቅ ይችላል ምክንያቱም ይሄ ዘረኝነቱ እኮ በጣም የወረደ ነገር ነው ታች ያለ ጉዳይ ነውና እንደ ከፍ ያለ ነገር ይዘህ ታች ያለውን ነገር ለመመልከት ያንን ለመያዝ ወደ ኋላ የምትመለስበት እድል ብዙም አይኖርም እንደው አለማወቅ አለመረዳት ካልሆነ በስተቀርና ስለዚህ አሁን የጀመርነው መንገድ በርግጥ ሰንበት ትምህርት እንግዲህ ጠባዩ በፊትም እንግዲህ ያንድነት መንፈስ ነው ያለው በሰንበት ትምህርት ውስጥ ይሄ ሰው ከዚህ ወገን ነው ይሄ ሰው ከዚያ ሰፈር ነው የሚል ጥያቄ አሁንም ቢሆን የለም በመሰረቱ ዞሮ ግን ይሄ ስራ ሲሰራ እንደ እንግዲህ በአጥቢያ ደረጃ ሰበካ ልንለው እንችላለን በየደረጃው በአግባቡ ግን እየተደገፈ ነው ወይ የዚህ የወጣቱ አስፈላጊነት በአግባቡ ተረድተነዋል ወይ የሚለው ጥያቄ ጋር ስንመጣ እኔ አይመስለኝም በአግባቡ ገብቶናል ቀጣዩዋ ቤተክርስቲያን ወጣቶች ናቸው ቤተክርስቲያንን የሚረከቡት ስለዚህ ወጣቶች ላይ መስራት አለብን ብለን በዚያ ልክ ትኩረት ሰጥተነው እየሰራን ነው የሚል እምነት የለኝም እኔ እንግዲህ ምልከታዬ የተሳሳተ ከሆነ ልታረም ይችላልው ነገር ግን አይመስለኝም ለወጣቶች የሰጠነው ትኩረት እንዳጠቃላይ እንደ ኢትዮጵያ እንደው ምን ላግዞት ይችላልው ትኩረቶች እንደሌሉ ማሳያ ግቢ ጉባኤ ወሰንበት ትምህርት ቤት የሚል ዝግጅቶች ነበሩን በዚህ በማህበረ ቅዱሳን የሚተላለፍ ከሚደርሱባቸው ጫና አንዱ አስተዳዳሪዎች የሚያደርሱባቸው ጫና ነው ይሄ ምንድነው ቃላዋዲው በማይፈቅደው መልኩ ያልተገባ እንቅስቃሴ ሲያደርጉ ይቃወማሉ ሰንበት ትምህርት ቤቶች ምክንያቱም አግባብነት ያለው መቃወሞች አሉ ተከፍሏቸው አይደለም የሚሰሩት ነፃ አገልግሎት ነው እግዚአብሔርን ለማገልገል ነው ስለዚህ ከሁሉም ነገር የነጹ በመሆናቸው አንዳንድ ሁሉም ማለት አይደለም አንዳንድ አባቶች ግን ቤተክርስቲያን ከምታስተምረው ከፈቀደችው ውጪ ሲያደርጉ ሲቃወሙ የአካባቢውን ፖሊስ በመጠቀም የማሳሰር ከፍተኛ የሆነ ጫና የማድረግ በጉባኤያት ላይ በሚደረጉት ሰበካ ጉባኤ ተመርጦ የሚገቡት ተወካዮች የነሱን ሐሳብ የሚደግፍ እንጂ የቤተክርስቲያኒቱን ተልኮ የሚያራምዱት ትክክለኛ ራሳቸውን ሰጥተው እስከ ሞት የደረሱ በቅርብ ጊዜ የምናያቸው ሰንበት ትምህርት ቤቶች አሉ እና ከዚህ አንፃር መረዳቶች ይሉ ሁለተኛ ምናልባት ስጋቶች አሉ አሁንም መክፈል የሚፈልጉ በቤተክርስቲያን ላይ እኩይ ዓላማ ያላቸው የቤተክርስቲያን ስም ይዘው የመጡ ሰዎች ሰንበት ትምህርት ቤት ላይም ከፍተኛ ጫና ያደረሱ ነው ያሉት በቋንቋ ነው ማስተማር ያለበት ይሄን አይመለከትም ይላሉ በርግጥ አላነሳ ነው እንጂ አንዱ በሌሎችም በሁለት ቋንቋዎች እየተዘጋጁ እንደሆነ መረጃው አለኝ የሰንበት ትምህርት ቤት ስርዓተ ትምህርት በኦሮምኛ በአማርኛ በእንግሊዘኛም ጭምር እየተዘጋጀ ያለበት መንገድ አለ ምንም ክፍተት የሚሰጥ እንዳልሆነ ዝግጅቱ ያስታውቃል ግን እንደነዚህ አይነት ጉዳዮች ይሄ ሲደረጉ እንደማያስፈልጉ የቤተክርስቲያኒቱ አካል እንደሆኑ እንኳን የሚረዱ ሰዎች የሉም አንዳንድ ቦታማ አቃፊ ያሉ ከሰንበት ትምህርት ቤት ጳጳሳት ብዙ ነገር የተገኙበት ስላለ ነውና ከዚህ አንፃር እኛም ያየነው አለ ለማለት ብዬ ነው እና እንደዚህ አይነት ክፍተቶች ይኖራሉ ያው በሁሉም ዘንድ ነው ማለት አይቻልም
በጣም የሰንበት ትምህርትን አገልግሎት በደንብ ተረድተው ወጣቱ ላይ ከመስራት ውጪ ሌላ የተሻለ ተስፋ የለም ብለው በማመን በመሰረቱም ያ ነው ወጣቱ ነው አይደል ነገ እንግዲህ ቤተክርስቲያንን ሊረከብ የሚችለው እዛ ላይ ካልሰራን ቤተክርስቲያን አለችን ማለት ያስቸግራልና ይህንን አስበው የሚሰሩ እንዳሉ ሁሉ አንዳንዶች ላይረዱ ይችላሉ አንዳንዶች ይህንን ላይገባቸው ይችላልና ጫናዎች አሉ ይሄ የሚካድ አይደለም በሚገባም ተረተነዋል ማለት አልችልም እንደዚሁም ደግሞ ጫናዎችም የለም ማለት አይቻልም እየታየ ያለ ስለሆነ ግን ልንረዳው ሊገባን የሚገባው ወጣት ላይ ካልሰራን ቤተክርስቲያን እንግዲህ ነገ እንደው መቼም እንደ እግዚአብሔር ፈቃድ ትኖራለች ግን እንደው እኛ በመናስበው ዛሬ ላይ ባልሰራ ነው ስራ ነገ ይኖራል ብሎ ማሰብ ትንሽ አስቸጋሪ ነው የሚሆነውና ወጣቶች ላይ መስራት ያስፈልጋል እንግዲህ ከአሃት አብያተ ክርስቲያናትም እኮ መማር ያስፈልጋል እንግዲህ ወጣቶች ላይ ሰርተው ነው ዛሬ ላይ ጠንካራ መሆን የቻሉት ያውም በጣም ፈተና በበዛበት ዓለም ውስጥ ሆነው ግን የተሻሉ ሆነው ተደማጭ ሆነው የሚከበሩ ሆነው መታየት የቻሉት ወጣቶች ላይ ሰርተው እንደሆነ የግብጽ ቤተክርስቲያን ማሳያ ናት የህንድ ማላንካራ ቤተክርስቲያን ለዚህ ማሳያዎች ናቸው እነሱ በጣም እኛ እንኳን ዛሬ ነው አይደል የጀመርነው በተለይ ስለ ስርዓተ ትምህርት እነሱ በጣም ቀደም ብለው ነው የጀመሩት ስርዓተ ትምህርታቸውንና ይሄ በተለይ ይሄ በእድሜ የሚሰጠው አሁንኛ የጀመርነው አይነት ከአንደኛ እስከ 12ኛ ክፍል የሚዘልቅ ብቻ አይደለም በግብጽ ቤተክርስቲያን ፕሪስኩል ራሱ ትምህርት አላቸው በኬጂ ደረጃ ራሱ የሚሰጥ ስርዓተ ትምህርት አላቸው ከዚያ በኋላ ወደ መደበኛው ሲገቡ ደግሞ እንደዚሁ እስከ 12 ዓመት የሚዘልቅ ስርዓተ ትምህርት አላቸው ያንን ተግባራዊ አድርገው እነሱ ላይ በትኩረት ሰርተው ነው ዛሬ ላይ እንደ ብፁዕ አቡነ ሽኖዳን እኮ የሰንበት ትምህርት ቤት ፍሬ ናቸውና ያ ያደረጉት ሰንበት ትምህርት ቤት ላይ በጣም ስለሰሩ ነው ሰንበት ትምህርት ቤት ላይ ሰርተው ፓትሪያርክ ከሰንበት ትምህርት ቤት እስከ ማፍራት ድረስ የደረሱበት ሁኔታ አለ በዚህ ህንድ ቤተክርስቲያንም በብዙ ምትመሰገን ቤተክርስቲያን ናት ብዙ ስራ የሰራች ናት ወጣቶች ላይ እና ወጣቶች ላይ ያለው አሁን የህንድ ቤተክርስቲያን አደረጃጀት የማስተማር ሁኔታ በእጅጉ የሚደንቅ ነው በእውነት የትምህርት ሂደታቸውም ይሄ ነባሩን ይሄ የሶሪያ ነገረ መለኮት የማስተማር ትምህርቱ በጣም ተጠብቆ እንዲቆይ ከማድረግ አንፃር የሰሩት ስራ እንደዚሁም ደግሞ በሰንበት ትምህርት ቤትም ኦርቶዶክሳዊ መንፈሳዊነት በደንብ ሰርጾ እንዲገባ ዝም ብሎ ማስተማር ዕውቀት ብቻ ሰጥተው መውጣት ሳይሆን ሰንበት ትምህርት ቤት ዕውቀት መስጫ ብቻ ሳይሆን ሰውን መንፈሳዊ ማድረጊያ ተቋም እንደሆነ ተረድተው በዚያው ልክ ሰርተው ሰንበት ተማሪዎቻቸውን መንፈሳዊያን የሚያደርጉባቸው ሁኔታዎች ስናይ በእጅጉ ከኛ ብዙ አልፈው እንደሄዱ እንረዳለን ተረድተውታል ገብቷቸዋል ማለት ነው ወጣቶች ላይ መስራት ውጤት እንዳለው ተረድተዋል ማለት ነው በመሰረቱ እንደው ከሃትም ወጣ እኮ ስንልኮ ወደ ምስራቅ አብያተ ክርስቲያናትም ስንሄድ በዚህ በኮሙኒስቱ ስርዓት ዘመን በብዙ ተጎድታ የነበረችው እኮ የሩሲያ ቤተክርስቲያን ኋላ እንግዲህ አሁን ፓትሪያርኩ ብፁዕ ቅዱስ ሲሪል ሲመጡ በጣም የሰሩት ስራ ዋንኛ የሚባለው ስራ ወጣቶች ላይ የሰሩት ስራ ወጣቶችን አጥንተዋል እንዴት ነው ወደ ቤተክርስቲያን ልናመጣው የምንችለው ይሄ ወጣት ምን ብናደርግ በቤተክርስቲያን ተተክሎ ይቆያል የሚለው ነገር ተጠንቶ ወጣቶችን ይሄ መዝሙሩ ስርዓተ አምልኮ መንፈሳዊ ትምህርቱ ማስተማር ብቻ ሳይሆን እስኪልም ጭምር እዛ ቤተክርስቲያን ላይ እንዲማሩ የተለያዩ ሙያዎች ተምረው ራሳቸውንም እንዲያስተዳድሩ በዚያ ሙያቸው ቤተክርስቲያን እንዲጠቅሙ ዛሬም ላይ በጣም ቤተክርስቲያናቸውን የሚወዱ ምእመናን እንዲሆኑ አድርገዋል የሰሩት ወጣት ላይ ነው ምክንያቱም ወጣቱ አይምሮ ይሄ ኮሙኒዝሙ አይምሮን አጥቦት ስለነበረ ያ አይምሮ የታጠበው ወጣት እንደገና አሰልጥነው ለቤተክርስቲያንም ለሀገርም የሚጠቅም አድርገውታልና ወጣት ላይ ካልተሰራ ነገ በጣም አስፈሪ ነው የሚሆነው በመሰረቱ ነገን ስናስብ አስፈሪ እንዳይሆን ዛሬ ወጣቶች ላይ ዛሬ ህፃናት ላይ እጅግ መስራት ያስፈልጋልና
ባለመረዳት እንግዲህ አንዳንዴ በጣም እኔ ያሳዝነኛል አሁን በአዲስ አበባ ደረጃ እንትኑ ኃላፊዎች ብቻ አይደሉም በመሰረቱ አንዳንድ ጊዜ ወላጆችም ጭምር ማለት ነው የሰንበት ቤቶች አሏቸው በየግቢው እና ያን እናስተምርበት ሲባል አይ ይሄ ለሰንበቴ ብቻ ነው ብለው ዘግተው የሚወጡበት ሁኔታ አለ የሚማረው እኮ የራሳቸው ልጅ ነው እንግዲህ በዚህ ደረጃ አለመረዳት አለ በዚህ ደረጃ ማለት ነው ምክንያቱም አሁን ስርዓተ ትምህርቱ ለመተግበር በርካታ ክፍሎች ያስፈልጋሉ ቢያንስ ከ1 እስከ 12 አንዳንድ ክፍል እንኳን ያስፈልገናል ብለን 12 መማሪያ ክፍሎች ያስፈልጋሉ 12 መማሪያ ክፍል ደግሞ አንዳንድ ብቻ ደግሞ አይደለም የሚያስፈልገን በርካታ ቁጥር ያላቸው ሰንበት ትምህርት ቤት የሚያስተምሩ አሉ እንደ ሰዓሊተ ምህረት ያሉ ከ4000 በላይ ሰንበት ተማሪዎችን መዝግበው የሚያስተምሩ ናቸው እነዚያ አንድ ክፍል አይደለም የሚያስፈልጋቸው አንደኛ ክፍል ብቻ 3 4 5 ክፍሎች ሊያስፈልጓቸው ይችላል በሁለተኛ ክፍልም እንደዚሁና በርካታ ክፍሎች ያስፈልጋሉና ይህን ተረድቶ ማገዝ ያስፈልጋል እኛ በደንብ ስላልተረዳ ነው እንጂ አሁን በአጥቢያ ደረጃ ያለው የቤተክርስቲያናችን መዋቅር እንግዲህ በሰበካ ጉባኤ ነው እንግዲህ የሚመራው ሰበካ ጉባኤ በዋናነት ምንድነው የሚያስተዳድረው እንደው ግልጽ በሆነ መልኩ ብናየው ስርዓተ አምልኮ በአግባቡ እንዲከናወን ያደርጋል ቅዳሴው ሰዓታቱ ማህሌቱ በአጠቃላይ ከስርዓተ አምልኮ ጋር የተያዘ እንግዲህ ትልቁ እቅዱ ይሄ ነው አይደል በዋናነት ቃላዋዲው የሚለው የአካባቢው ምእመናን ቃለ እግዚአብሔር እንዲያውቁ ማድረግ ነው የመጀመሪያው ተቀዳሚው ማድረግ ነው ተቀዳሚውና እንግዲህ ገፋቢል እንግዲህ ወርሃዊም ሊሆን ይችላል አመታዊም ዕለታዊም እንግዲህ አንድ አልፎ ሊኖር ይችላል ትምህርተ ወንጌልን እንዲሰጥ ያደርጋል እንግዲህ በዋናነት እንግዲህ ሰበካው ሌሎች የልማት ስራዎች ሊሰራ ይችላል ውስናቸው የሚሰሯቸው ስራዎች በመሰረቱ በሰበካ ደረጃ ወደ ሰንበት ትምህርት ቤት ስንሄድ ግን በርካታ ስራዎች ናቸው ያሉት እኔ በደንብ አልተረዳነውም እንጂ በጣም ብዙ ስራ አለ ሰንበት ትምህርት ቤት ውስጥ ምክንያቱም ክፍሎቹ በርካቶች ናቸው በታች እንደው በጣም ትንሽ የሚባለው አጥቢያ እንኳን አሁን ባለን እኛ አወቃቀር ወደ 5 የሚደርሱ ክፍሎች አሉ በተለይ ታች ዝቅተኛ በመንለው ደረጃ እንኳን ምንሄድ ትምህርትና ስልጠና ክፍል አለ የመዝሙርና ስነ ጥበባት ክፍል አለ አባላትና መርሃ ግብር ክፍል አለ ሂሳብና ንብረት አለ እቅድና ልማት አለ እነዚህ 5ቱም ክፍሎች በጀት የሚያስፈልጋቸው በበጀት የሚንቀሳቀሱ አቅደው የአመት እቅዳቸው አቅርበው አጸድቀው የሚሰሩ ናቸው ይሄ ትንሹ የሚባል ነው ከፍ ሲል ደግሞ በሰንበት ትምህርቶች ደረጃ እንግዲህ ከፍ ያለ መዋቅር ወዳላቸው በተለይ ምድብ 1 እና ምድብ 2 የምንላቸው ስራ አመራርና ስራ አስፈጻሚ ነው የሚኖራቸው ማስተባበሪያዎች አሏቸው ክፍሎች ደግሞ አሏቸው ወደ 8 የሚደርሱ ማስተባበሪያዎች አሏቸው እቅድና ጥናት አለ ጥናትና ምርምር ማስተባበሪያ አለ ትምህርትና ቅበተ እምነት ማስተባበሪያ አለ አባላትና ተቋማት አደረጃጀት ማስተባበሪያ አለ ሚዲያና ህዝብ ግንኙነት ማስተባበሪያ አለ መረጃና ወቅታዊ ጉዳዮች ማስተባበሪያ አለ ሂሳብና ንብረት አስተዳደር ማስተባበሪያ አለ ምጣኔ ሀብትና ማህበራዊ አገልግሎት ማስተባበሪያ አለ ቴክኖሎጂ ትስስር ማስተባበሪያ አለ እነዚህ በስራ አመራር የሚመሩ ማስተባበሪያዎች ናቸው በእነዚህ ስር ደግሞ ክፍሎች ደግሞ አሉ በስራ አስፈጻሚ የሚመሩ ክፍሎች አሉ እቅድና ትግበራ ክትትል አለ ትምህርትና ስልጠና አለ የመርሃ ግብርና ጉባኤያት አለ የሰው ሀብት አስተዳደር አለ መረጃና የውስጥ ግንኙነት አለ መዝሙርና በዓላት አለ ስነ ጥበብ ክፍል አለ የልማትና በጎ አድራጎት ክፍል አለ የበጀትና ንብረት አስተዳደር አለ እንግዲህ እነዚህ ሁሉ ክፍሎች እንግዲህ ስጣቸው አንድ እንግዲህ ደረጃ 1 ላይ ያለ ሰንበት ቤት ያለው ናቸው እነዚህ ሁሉ ማስተባበሮች አሉት እንደዚሁም ደግሞ እነዚያ ከስር ያየናቸው ደግሞ ስራ አስፈጻሚዎች የሚያስፈልጓቸው ክፍሎች አሏቸው ማለት ነው ስታይ በጣም ሰፊ የሆነ ተቋም ነው ሰንበት ትምህርት ቤት ጋር ያለው ማለት ነውና በዚህ ልክ አልታሰበም እንደው ማበላለጥ እንዳይሆንና በሌላ ትርጉም እንዳይሰጠው እንጂ ሰበካ ጉባኤ ከሚያስተዳድረው በላይ የሆነ ስራ ነው ካቅሙ በላይ ሰንበት ቤት የተሸከመው ማለት ነው አንደኛ የሰው ኃይሉ ራሱ በጣም በብዛት ያለበት እውነት ነው በጣም ብዙ የሰው ኃይል አለ ብዙ ወጣቶችን የያዘ ነው እነዚህ ወጣቶች በእነዚህ ሁሉ ክፍሎች ውስጥ ገብተው ይሰራሉ እነዚህ ክፍሎች ደግሞ ለመንቀሳቀስ በጀት ያስፈልጋቸዋል መማር ማስተማሩን ደግሞ በአግባቡ እንዲሄድ ለማድረግ ደግሞ ማስተማሪያ ቦታዎች ያስፈልጋሉ ስለዚህ በአጥቢያ ደረጃ ያለው ሰበካ ጉባኤ ሰንበት ትምህርት ቤት ላይ ያለው ስራ በጣም ሰፊ እንደሆነ
ሰበካው አቅዶ በአመት ሰራዋለሁ ከሚለው ስራ በጣም አብዛኛው የሚበልጠው ክፍል ያለው ሰንበት ትምህርት ቤት ውስጥ እንደሆነ አውቆ በዚያ ልክ ተረድቶ ሰንበት ትምህርት ቤቶችን መደገፍ እጅግ አስፈላጊ ነው። ይሄ ያው በቃለ ዓዋዲውም የታዘዘ ስለሆነ ለሰንበት ተማሪዎች የሚደረገው ነገር እንደ ችሮታ የሚታይ ነገር አይደለም። ተገቢም የሆነ እንደዚሁም ደግሞ ግዴታውም እንደሆነ እዛ ላይ እንዲያስተዳድር የተፈቀደለት አካል ያስተዳደሩ ክፍል ይሄ አንዱ ጉዳዩ ሊያደርግ ይገባል። ስለ ቤተ ክርስቲያን ከታሰበ እንግዲህ ትልቁ ቁጥርም በቁጥርም ወጣት ነው ያለው። በአፍሪካ እንግዲህ ቁጥራችን እንግዲህ የወጣቶቹ ቁጥር ይበልጣል። በኢትዮጵያም እንደዚሁ ነው። እንግዲህ 70% ያህል ነው አይደል የሚባለው ወጣቱ። እንግዲህ 70%ን ትቶ ስለሌላው መስራት ማለት ትክክል አይደለም፣ ጤናማ ሊሆን አይችልምና 70ውን ትተህ ሌላው ላይ ትኩረት አድርገህ የምትሰራ ከሆነ አብዛኛውን ትተዋል፣ ዋነኛው ስራህን ትተሃል ማለት ነውና ይሄ በጣም ታስቦበት ሁሉም ባለድርሻ አካላት ለሰንበት ትምህርት ቤት በጣም ትኩረት ሊሰጡ ይገባል። ይሄ የህልውናም ጉዳይ እንደሆነ ማወቅ ያስፈልጋል። ቤተክርስቲያናችን ትኑር ካለን ወጣቶች ላይ የሚሰራው ስራ በእጅጉ ልንደግፍ ይገባል። ይሄ ያስተዳደር አካላትን ብቻ የሚመለከትም ሳይሆን ምእመናንም ጭምር ምእመናንም ባለሀብቶችም ጭምር በጎ አድራጊዎችም ጭምር ትውልድ ላይ ስለ ቤተክርስቲያናቸው የሚያስቡ የቤተክርስቲያናቸው ጉዳይ የሚያሳስባቸው የሚያስጨንቃቸው ምእመናን ሁሉ ስራ መስራት ካለባቸው ገብተው ሰንበት ትምህርት ቤት ሊሰሩ እንደሚገባ ላሳስብ ወዳለሁ። ከልብ አመሰግናለሁ። ትክክለኛውና ወሳኝ ሐሳብ ነው ያነሱትና ያው ሰበካ ጉባኤ ብዙ ጊዜ ሰንበት ትምህርት ቤቶች በብዙ የሚደመጠው ተባብረው የሚሰሩ አሉ። ተባብረው ከሰንበት ትምህርት ቤቱ ጋር እጅና ጓንት የሆኑት በጣም በብዙ መልኩ ውጤታማ ናቸው። አይፈቅድልንም ዘመኑም ቤተክርስቲያን ከምትፈልገው ወጣት አንፃር ድምጿን የሚሰማላት ወጣት ለማግኘት የህፃናት መሰረት መስተካከል መቻል አለበትና ይህን ትኩረት ካለ መስጠታቸው ነው አንዳንድ ጊዜ አሁን ለምሳሌ ብልሹ አሰራሮች የሚገቡት ያው ከዛው የሚተካሰው አለ አይደለ ያን ካላወቀ መልሶ ይንዳልና ጥሩና ወሳኝ ሐሳብ ነው ያስተላልፉት ብዬ ነው ተስፋ ማደርገውና ሌላው የሰንበት ትምህርት ቤቶች የሚዲያ አቋቋም ምን ሊሆን ይገባል? አንዳንድ ሰንበት ትምህርት ቤቶች በአዲስ አበባ ደረጃ አሉ እንደነ ፍቁረ እግዚእ ሌሎችም ሰንበት ትምህርት ቤቶች የበኩላቸውን ያደርጋሉ። ግን የብቻቸው ሩጫ ነው የሚሆነው። ዘመኑ ደግሞ ዲጂታል ነው። በቃ በዲጂታል ወርልድ ስንገኝ ህዝቡ ሁሉም አይነት ጩኸቶች የሚሰማበት መርጦ እንኳን የሚያዳምጠው ያጣበት ዘመን ሲሆን የሰንበት ትምህርት ቤቶች በሚዲያ መምጣት ትልቁን አሁን የሚሰነዘሩ አንዳንድ ሐሳቦች ያስቀራል ብዬ ተስፋ አደርጋለሁ። ያን ብቻ ሳይሆን ህብረተሰቡ ራሱ የኔ ነው ብሎ መፈለግን አይመርጥም። የሰዎች ውርደት፣ የሰዎች ጩኸት፣ የሰዎች ምናምንቴ እንጂ ለምሳሌ አንድ ፍቁረ እግዚእ የሰራውን ዝግጅት ሰብስክራይብ አድርግልኝ ተብሎ ሲለመን ነው ሰው ምናየው። ዘመናችን ያን አይፈቅድምና ከአብያተ ክርስቲያናት አንፃር ስንታይ በዚህ ያለው ረገድ እንደ አንድነቱ ምን ይታሰባል የሚለው ነገር አጠር አድርገው ቢገልጹልን እዚህ ላይ ያለው ሐሳብ። ጥሩ ጥያቄ ነው። በተለይ ሚዲያው አሁን ባለንበት ዘመን የግድ አስፈላጊ ሆኖ ተገኝቷል። አሁን የምናስባቸው ነገሮች እንኳን አሁን እየተገበርን ያለ ስርዓተ ትምህርት ራሱ ያለ ሚዲያ ነገ ውጤታማ የማይሆንበት ሁኔታ ነው እየተፈጠረ ያለውና የሚዲያው ቴክኖሎጂ በአግባቡ መጠቀም እንደ ሰንበት ትምህርት ቤት አስፈላጊ ነው። በመሰረቱ በእኛም መሪ ዕቅዳችን ውስጥ በጣም በትኩረት የተያዘው የሚዲያ ጉዳይ ነው። ሚዲያውን በአግባቡ መጠቀም በተለይ አሁን ይሄ የስርዓተ ትምህርቱ ዝግጅትና ህትመት ጉዳይ ይዞን እንጂ ይህንን ስንጨርስ በጣም በተለየ ትኩረት የምንሰራው ያ ነው። ሚዲያው ላይ ያለው ስራ ነው። እንግዲህ ይሄ የሚዲያው ስራ እንደ ማደራጃ መምሪያ እንደ ሀገር አቀፍ ሰንበት ትምህርት ቤቶች አንድነት እንግዲህ በመሪ ዕቅዱም ያለ በትኩረት የምንሰራበት ዋነኛ ጉዳይ ሆኖ በየአጥቢያዎች በተለይ አዲስ አበባ ላይ ሚዲያዎች ያሏቸው ሰንበት ትምህርት ቤቶች አሉ።
እነሱ ይሄ ልምምዳቸው ይሄ ጅማሯቸው በእጅጉ የሚደነቅ ነው በጣም ተገቢም ነው እነሱን ማበረታታትም ያስፈልጋል ምእመናንም የሚያቀርቧቸው መራገሮቻቸው ወጣቶችም ሊያዩላቸው ይገባል በዝግጅትም ደረጃ ደግሞ ሊታይ የሚችል ዝግጅት ማቅረብ ላይ ደግሞ ትኩረት ተደርጎ ሊሰራ ይገባል የሚለው ነገር በጣም አጽንኦት ሊሰጠው ይገባል ስትራቴጂክ እቅዳችን ላይ አንዱ በጣም ትልቁ ስራ እንሰራበታለን ያልነው ሚዲያው ነው ስለዚህ አሁን ሰንበት ትምህርቶች ደግሞ የጀመሯቸው ሚዲያዎች ነገ እንደ ማዕከል ትልቅ የሚዲያ ተቋም ቢኖረን እነዚያን ሁሉ ባካተተ መልኩ በጣም ዘመኑን የዋጀ ትልቅ የሚዲያ ተቋም ሊኖረን እንደሚችል ተስፋ አደርጋለሁ ምክንያቱም እነሱ ኦሬዲ እየሰሩበት ነው ያሉት እየተለማመዱ ነው ያሉት ነገ በጣም ያንን ልምምድ ከፍ አድርገውት ትልቅ አጋር ሆነው ሰንበት ትምህርቶች ደግሞ ሲሰበሰቡ በጣም ትልቅ የራሳቸው የሆነ ሚዲያ ያላቸው ሰው መርጦ የሚያደምጣቸው የሚዲያ አካል ተቋማት ይሆናሉ የሚል እምነት አለኝ አሁን ባለው ከመዘን ነው በቂ ላይሆን ይችላል እንደዚሁም ደግሞ የሚቀርቡ ዝግጅቶች ምናልባት ይሄ ካላቸው የሀብት ጥረት አንፃር በሚፈልገው ልክ ላይሆን ይችላል የሚቀርበው ነገር ማለት ነው እንግዲህ ዛሬ የሚዲያው ቴክኖሎጂ እናንተ በደንብ ታውቁታላችሁ ሀብት ይፈልጋል ገንዘብ ይፈልጋል የተሻለ ነገር ለማቅረብ ማለት ነው የተሻለ ዝግጅት ለማቅረብና ሰንበት ተማሪዎች በዚያ ልክ ላይሆን ይችላል መነሳሳታቸው ሚዲያዎችን መጀመራቸው የሚዲያ አገልግሎት መጀመራቸው በእጅጉ ሊበረታታ ይገባል በጎንም ያሉ ሰዎች እነዚህን ሰንበት ትምህርቶችን ሊደግፉ ይገባል ወደዚህ ያልመጡ ሰንበት ትምህርት ቤቶችም ዲጂታል ዓለሙን እየተቀላቀሉ በዚያ ማስተማሩ እንደ አንድ ዋነኛ አማራጭ ሊያዩት ይገባል የተወሰነ 2-3 ሰንበት ትምህርቶች ሳይሆኑ በተለይ በአዲስ አበባ ደረጃ ያሉ ይህንን ማድረግ የሚችሉ በርካታ ሰንበት ትምህርቶች እንዳሉ ይሰማኛልና ወደዚህ እየመጡ ራሳቸውን በደንብ በዚህ ባዳበሩ ቁጥር ነገ የሁላችን የሆነ በሰንበት ትምህርቶች አንድነት ደረጃ ሰፊ ሰንበት ትምህርቶችን ሊያቅፍ የሚችል የሚዲያ ተቋም ሊኖረን እንደሚችል ተስፋ አደርጋለሁ አሁን ባለው ሁኔታ የሚሰሩት ስራ ግን እንደው ሊደገፉ ሊበረታቱ ይገባቸዋል ከነውስንነታቸው በዚህ መልኩ ወደ ሚዲያ መምጣታቸው የሚበረታታ ነው ብዬ ነው እኔ መናገር የምችለው መልካም ጥሩ ጥቁምታ ነው ምክንያቱም ያው በቴሌግራምም በቻናል ማስተማር ቢቻል በቲክቶኮችም ቀርበው ዘመኑን መዋጀት ያስፈልጋልና ጥሩ ጥቁምታና እገዛም ያስፈልጋቸዋል ነው እንደው ሐሳባችንን ጠቅልልና ሰንበት ትምህርቶች የነገዋ የቤተክርስቲያን ትውልድ ማግኛ መፍሪያ ስፍራ እንደመሆኑ አመጣን ቤተክርስቲያን እየሄደችባቸው ካሉት እሰይ የሚያስብለው አንዱ ስርዓተ ትምህርት ቀርጻ አረፈደም እስካሁን ብንሰራበት የትድረስ ልንሄድ እንደምንችል ቅድም ከተቃቀሷቸው የሃታቢያተ ክርስቲያናት ተጽኖ ማየት ይቻላል ቤተክርስቲያን አንዱን ይሄንን ሊጥላት የሚታገለውን መንፈስ ልትቋቋም የምትችለው የተማረን ትውልድ በማፍራት ነው ሁሉን አቀፍ ሲስተሞች በዚህ ውስጥ ማድረግ ይኖርባታልና ታዲያ ይሄንን ለማድረግ ከሁሉም ባለድርሻ አካላት ምን ይጠበቃል ራሳቸው አቅም ያላቸው ሰንበት ትምህርቶች ራሱ ምእመኑ ዘመኑ እንግዲህ አስፈሪ አስቸጋሪ በሆነበት ሰዓት ላይ ቃለ እግዚአብሔር ሰምቶ በስነ ምግባር የታነጸ ትውልድ ማግኘት ለወላጅ ማረፊያ ሀገር ራሱ ሀገሩን ለሚወድ ሰው አንዱ መተማመኛ ነውና ከነዚህ አንፃር ከሁሉም ከማን ምን ይጠበቃል የሚለውን መልእክት ተንቋጫው እሺ እንግዲህ በመሃል እኔም ያው የተናገርኳቸው ይመስለኛል አብዛኛው ከማን ምን ይጠበቃል የሚለው ነገር እንግዲህ አሁን የምናገረው አጽንኦት ለመስጠት ነው በተለይ ትውልዱ ላይ የምንሰራው ስራ ወጣቱ ላይ የምንሰራው ስራ ሀገርን ቤተክርስቲያንን የማቆየት ስራ እንደሆነ በደንብ ማወቅ መረዳት ያስፈልጋልና ከዚህ አንፃር የሰንበት ትምህርትን አገልግሎት መደገፍ ከሁሉም ባለድርሻ አካላት እንግዲህ በቤተክርስቲያን በኃላፊነት ከላይ እስከታች ያሉ ኃላፊዎቻችን እንደዚሁም ደግሞ ምእመናን ባለሀብቶች ሁሉም አካላት በተለይ ትውልድ በተለይ እንዲታነጽ የሚፈልግ ቤተክርስቲያናችን ለቀጣይ ትውልድ እንድትሸጋገር የሚያስብ ባንዳንድ ሁኔታዎችም ደግሞ የሚቆጭ ሁሉ ሰንበት ትምህርትን መደገፍ አማራጭ
የሌለው ጉዳይ እንደሆነ ነው ማስገንዘብ የምፈልገው። ዛሬ ላይ ልጆቻችን የእግዚአብሔር ቃል ካልተማሩ ወደ ቤተክርስቲያን ካልሄዱ የኔ ልጆች ናቸው ማለት የምንችልበት ዘመን ላይ አይደለንም። ትንሽ ከባድ ነው አሁን ያለንበት ዘመንና ፈተናው ብዙ ነው። ወጣቱ እንግዲህ በሳምንት 2 ቀን ነው ቤተክርስቲያን ላይ እኛ የምናገኘው፣ ግን 5ቱ ቀን ደግሞ ሌላ ቦታ ነው የሚውለውና በ5 ቀናት ውስጥ የተጫኑበት የማይጠቅሙ እሱን ከእግዚአብሔር ቤት የሚያወጡ ከዚያም አልፈው ከሰውነትም ተራ ሊያወጡ የሚችሉ ጉዳዮችን ሁሉ ማራገፍ የሚችለው ወደ ቤተክርስቲያን ሲመጣ ሲማር ነው። ያውም በቂ አይደለም 2 ቀን መማሩ። በ2 ቀን ትምህርት የ5 ቀኑ ሾክ መንቀል በጣም ያስቸግራል። ምክንያቱም ዛሬ ላይ በእጃቸው ያለው ሞባይል አጠቃቀሙ ካልታወቀበት የሚያጠፋ ሆኗል። ትምህርት ቤቶችን ሳይቀር በቃ የስጋት ቦታዎች እየሆኑ ነው ያሉት። አሁን ላይ በጣም መርጠን ካልሆነ በስተቀር የምናስገባቸው ሊማሩ ሄደው ደግሞ ሌላ ነገር ሆነው የሚመጡበት እድል እየሰፋ ነው ያለው። ለማስተማር እግዚአብሔር የፈቀደላቸው በየሰንበት ትምህርት ያሉ መምህራን አቅም በፈቀደ ለሌሎች አርአያ የሚሆኑ በህይወታቸው ቁጥብ የሆኑ ሊሆኑ ይገባል። ካልሆነ ግን ዕውቀት ብናስጨብጠው መንፈሳዊነቱ ከሌለ ነገ በመንፈልገው ልክ ቤተክርስቲያንን የሚጠቅም አይሆንምና ትኩረት አድርገን ልንሰራ ይገባል። ለዚህ ሁሉ ግን ሁሉም ባለድርሻ አካላት ሰንበት ትምህርት ቤቶችን መደገፍ ሲችሉ ለዛ የሚሆኑ የተሻሉ በእድሜም በአገልግሎቱም ብዙ የቆዩ መምህራን እኮ ሰንበት ትምህርት ገብተው እንዲያስተምሩ ማድረግ ይቻላል። በየአጥቢያውም እኮ ይኖራሉ እኮ ማስተማርም ይቻላል። ትኩረት ከሰጠነው ነው። ያ ቦታ ጠቃሚ ቦታ ነው፣ ትውልድ የምንቀርጽበት ቦታ ነው ካልን ምናልባት ሰንበት ትምህርት ቤት ላይ እንዲያስተምሩ የምናደርጋቸው በእድሜያቸው ከፍ ያሉ በስነ ምግባራቸው ለብዙዎች አርአያ የሚሆኑ በእውቀትም በተለያየ የትምህርት ተቋማት ብዙ ዕውቀት የጨበጡ ምሁራን ሊሆን ይችላል ወደዚያ የምናስገባቸውና ያ ትኩረት ከመስጠት ያ ቦታ አስፈላጊ ነው ከማለት የሚመጣ ነው። ካልሆነ ግን ያ ቦታ ልክ እንደ ልጆች መጫወቻ የምናየው ከሆነ ቦታው ግን ያው እኛም ትኩረት አንሰጠውም። እነሱም አቅማቸው በፈቀደ ሊጣጣሩ ይችላሉ። ግን የዘመኑ ፈተና ከባድ ስለሆነ ተቋቁመው መዝለቃቸው ደግሞ ሊያሳስበን ይገባል ይችላልምና ትኩረት ልንሰጥ ሁሉም አካላት ለሰንበት ትምህርት ቤት ትኩረት ሰጥተው አገልግሎቱ የተሻለ እንዲሆን ትውልድም እንዲታነጽ ኃላፊነታቸው ሊወጡ ይገባል የሚል እንደው የልጅነት ምክር ነው ልሰጥ የሚችለው። ከልብ ነው እናመሰግነው መጋቢ ሐዲስ ጸጋወልደ ትንሳኤ እዚህ ተገኝተው ስለ ሰንበት ትምህርት ቤት አገልግሎት ምን መሆን አለበት፣ የነገዋን ቤተክርስቲያን ለማሻገር ከማን ምን ይጠበቃል፣ አሁንም እየተሰሩት ካሉት እንደ ሰንበት ትምህርት ቤት አንድነት ምን አይነት እንቅስቃሴዎች አሉ የሚሉት እዚህ ተገኝተው ስላብራሩ ከልብ ነው እናመሰግነው። እግዚአብሔር ያክብርልኝ፣ ቃለ ሕይወት ያሰማል። እኔም ስለጋበዛችሁኝ እድሉን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን በዚሁ መልኩ መቋጫውን አግኝቷል። ከተላለፈው መልእክት ከተነሳው ሐሳብ የነገዋን ቤተክርስቲያን ለማዳን ሁላችንም ከያንዳንዳችን የሚጠበቅብን ነገር አለ። የከሌ ነው ወይም ደግሞ የቤተክርስቲያን ነው ብቻ ብለን የማንተው ራሳችን በመማር ሌሎችን እንድናስተምር ነገ የምንወልዳቸው ልጆች ስኬታማ እግዚአብሔርን የሚፈሩ እንዲሆኑ ሰንበት ትምህርት ቤት አንዱ እግዚአብሔርን ማወቂያና እግዚአብሔርን እየፈራን እግዚአብሔርን እያወቅን የምንማርባት ስፍራ እንደመሆኗ መጠን ምን ይጠበቃል፣ እንቅስቃሴዎች ወዴት እያመሩ ነው ያሉት፣ ከሁኔታዎች አንፃር እንዴት ልንሄድ ይገባል በሚሉት ዙሪያ ላይ ቆይታ አድርገናል። እንግዲህ የተላለፈው መልእክት ሁላችንም የሚመለከት ነው። ከኛ ጋር ስለሆናችሁ ስላደመጣችሁን ከልብ እናመሰግናለን። ቸር ቆዩልን።